ካልሞተ እና አሁንም ጉዳት እያደረሰ ከሆነ የበሽታ መከላከያ ስርዓታችንን የሚያረግቡ መድኃኒቶች ይሰጡና ከዚያም አንቲሲስቲሰርካል የኮሶ ላርቫ እና ፈሳሽ የቋጠሩ ከረጢቶችን የሚከላከሉ መድኃኒቶች ወይንም አንቲሲስቶሳይዛል መድኃኒቶች ይሰጣሉ። የእነዚህ መድኃኒቶች ምሳሌ ፕራዝኳንቴል እና አልቤንዳዞል ናቸው። ለራሰሞስታይፖሲስቲሰርኮሲስ ጸረ ፓራሳይት መድኃኒቶች ከአልቤንዳዞል ጋር ሲሰጡ ጠቃሚ ናቸው። አራክኖይድ በሚባለው የአንጎላችን ሽፋን ስር ትላልቅ የኮሶ ላርቫ ከረጢቶች ካሉ እነዚህን ለማጥፋት ብዙ አይነት አንቲሲስቲሰርካል የኮሶ ላርቫ እና ፈሳሽ የቋጠሩ ከረጢቶችን የሚከላከሉ መድኃኒቶች መውሰድ ያስፈልጋል። አንጎላችን ውስጥ ኢንፍላሜሽን ተከስቶ ከሆነ አንቲሲስቲሰርካል የኮሶ ላርቫ እና ፈሳሽ የቋጠሩ ከረጢቶችን የሚከላከሉ መድኃኒቶችን ከመውሰዳችን በፊት ስቴሮይድስ መውሰድ ያስፈልጋል። ሰርጂካል ትሪትመንት ፎር neurocysticercosis is given when hydrocephalus is present due to ventricular cysts. The excess fluid accumulation exerts pressure and requires shunt for its removal. Multiple cysts in racemose form present in the subarachnoidal space. Obstruction is noticed due to arachnoiditis. Prevention በሽታው እንዳይዘን መከላከያ ዘዴ ይህ በሽታ ለሚጥል በሽታ ኤፒሌፕሲ መነሻ ዋነኛ ምክንያት ነው። ይህ በሽታ እንዳይዘን ማድረግ እንችላለን። እነዚህም የምንበላው ስጋ ሁል ጊዜም የበሰለ መሆን አለበት። ሽንት ቤት ከተጠቀምን በኋላ እጃችንን በሚገባ በሳሙናና በውሃ መታጠብ አለብን። ፈሳሽ እና ደረቅ ቆሻሻን በአግባቡ ማስወገድ ያስፈልጋል። በተጨማሪም አሳማዎችን ከመኖሪያ ቤታችን ማራቅ ያስፈልጋል። የጤና አጠባበቅ ትምህርቶች ስርጭት ለብዙ የኢንፌክሽን በሽታዎች መከላከል እና ቁጥጥር በጣም ውጤታማ ናቸው። የአካባቢን ንጽህና ከመጠበቅ ረገድ ማህበረሰቡን እና ትምህርት ቤቶችን ማሳተፍ ያስፈልጋል። የእርሻ ሰራተኞችን የዚህ በሽታ ምርመራ በየተወሰነ ጊዜ እንዲደረግላቸው መስራት። የአሳማ እና ከብት ገበያዎችን መቆጣጠር ያስፈልጋል። ስጋን ከማብሰል ረገድ ለገበሬዎችና ተመጋቢዎች ትምህርት መስጠት ያስፈልጋል። ኢንፌክሽን እንዳይከሰት የስጋ ምርመራ ማድረግ